ሰላም እንዴት ናችሁ? የነጅሆም ኩኪንግ ቤተሰቦች ሰራተኛዋ አደይ ክፍል 166ን ይዤላችሁ መጥቻለሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ እስከ መጨረሻው አብረውኝ ቆዩ። አደይ ከዶክተሩ ጋር የሌሊን ጉዳይ ለመጠየቅ ሆስፒታል ሄዳለች። ሌሊ ቀጠሮ ነበራት፣ አርፍዳለችም እያለ ይነግራታል። ቅምጥልና ኪንጎ ስለታረቁ አሁን በጣም ደስ ብሏቸዋል። ወደ ዳይመንድም ይሄዳሉ። እኔ የምላችሁ እናንተ ለምንድን ነው ስትስቁም ስትጣሉም ለእኔ ዕዳ የሆናችሁኝ እያለ ያናዛቸዋል። ዴቭ በጣም ተጨንቄያለሁ። አደይ ለእኔ ምንም አይነት ቦታ የላትም። እኔ ደፋ ቀና ምለው ገጠር ድረስ የሄድኩት የእሷን ቤተሰቦች አሳምኜ ለማግባት ነው። እሷ ግን ምንም ስለእኔ እያሰበች አይደለም። ከኔ በላይ የለምለም ጉዳይ ነው የሚያሳስባት። ለምለም ለምለም ነው የምትለው እያለ ብቻውን ተክዞ ነበር። ለፍቅር እናትም ይህን ጉዳይ ያማክራታል። ችግር የለውም አደይን እኔ አናግራታለሁ፣ ምን እንደው ምክንያቷም እጠይቃታለሁ ትለዋለች። ቤዛና ወንድሟ ሄለንንና አበበን ምን ማድረግ አለብን እያሉ ተመካክረው ስለነበር ሁለታቸውም ክትትላቸውን ጀምረዋል። ሄለን ከነ ሮማን ጋር ቆይታ ስትሄድ መንገድ ላይ ዳኒ ጠብቆ እንዴ ምን ሆነሽ ነው እያለም ሲያናዝዛት ዳይመንድ ስላየ ዳይመንድ በጣም ተናዶ ሰድቦታልም። ሁለተኛ ከእሷ ጋር እንዳላይህም ደግሞ ምን ቀረ ምን አስበህ ነውም በማለት ተንኮላቸውን ስለሚያውቅ ጠይቆታል። ዶክተሩ አጋጣሚ መንገድ ላይ አደይ ስታልፍ ያያታል። አደይን ያወራታል። አደይ እንዴት ነሽ? በዚህ ስታልፊ ስላየሁሽ ሰላም ልበልሽ ብዬ ነው። ለምለም እንዴት ናት እያለ ይጠይቃታል። ምን ችግር አለ እንዴ? ስለ ለምለም ምን አዲስ አለም ትለዋለች። አደራ ብያለሁ ዶክተር፣ ሌሊን አደራ፣ በሚያስፈልጋት ሁሉ እኔ ከጎኗ አለሁ፣ ሕክምናውን ደግሞ ለአንተ አማና ሰጥቻለሁ ትለዋለች። እሱም ምንም ችግር የለውም ይላል። አደይ ግን ለምንድን ነው ይች ልጅ ሳያት እርጋታዋ፣ ስርዓቷ፣ በቃ ብዙ ነገሯ በጣም ደስ ይላል። ምን እየተፈጠረ ነው ይላል ብቻውን። ቤዛ እኔ በቃ ዛሬ ብር መስራት አለብኝ በማለት ራሷን አደጋ ላይ ጥላለች። ድንገት መሀል አስፓልት ላይ ነበር የገባችውና አጋጣሚ ሆኖ ዶክተሩ ነበር እያሽከረከረ የነበረው እና ይደነግጥና ያቆማል። እሷም ራሷን ስታ ትወድቃለች። እንዴ ይቅርታ ይላታል። አይ ችግር የለውም እኔ ጥሩ ስሜት ላይ ስላላደለሁ እንደዚህ ሁኜ ወጥቼ ትላለች። ወንድሟ በቅርብ ተደብቆ እያየ ስለነበር ድንገት እህቴ ብሎ መጥቶ ይደጋግፋታል። እና እኔ ሕክምና ልውሰድሽን በማለት ካሳከማት በኋላ ዶክተሩ ያው ይቅርታ፣ ይሄ ደግሞ ለአንዳንድ ነገር መግዣ ይላታል። ቤዛ በጣም ደስ ይላታል። ይሄን አደል የምትፈልጊው? በቃ ተሳካልሽ ይላታል። ወንድሟ ራሷን አደጋ ላይ መጣሏ ምንም አልገረመውም። አበበ ከአደይ ጋር ቁሞ ያወራል። ለመሆኑ ምን ሆነሽ ነው? ሰሞኑን ለምን ጠፋሽ? እና ደግሞ ቤትም አትመጭም ይላታል። አይ እዚህ ጉዳይ ስላለኝ የሌሊ ጉዳይ ለዛ ነው እያለችም ትነግረዋለች። እኔ ምልሽ አባትሽ እኮ ለእኔም ለዳይመንድም ንብረታችን እንደሚያካፍልን ቃል ገብተው ነበር እያለ ያወራታል። አሁን እያወራት ነበረ እና ኑ ንብረታችሁን ውሰዱ አለን አለ ትለዋለች። በጣም ደስ ይለዋል። እንዴ በቃ በዚህ ልክ አባቶች ተቀይረዋል ማለት ነው። ስለዚህ ዳይመንድ ሰምቶ ይሆን እያለም ይጠይቃታል። አያልሰማም ትለዋለች። በቃ ንገሪው ይላታል። አሁን ስለምቸኩል ነው፣ ሌላ ጊዜ እመጣለሁ ቻው በማለትም ትሄዳለች። አቤ ሄለን ወደ ቤት ስትመጣ የት ቆይተሽ ነው ምናምን እያለ በጣም ይቆጣታል። ምክንያቱም ቤዛ ብዙ ነገር ስለነገራቸው፣ ግን በሁለታቸው መሀል ፍቅር ስላለ ለምንድን ነው እንደዚህ የምትሆነው በማለት በመነጋገር ተረዳድተው ነገሮችን አልፈዋል። ቤዛ ደግሞ ምንድን ነው ስርዓት የሌላት
ጭራሽ ቤታችን ተቀመጭ ብንላት እንደዚህ የምትሆነው ፊት አትስጫት እያለም አበበ ይነግራታል ለሄለን። የፍቅር እናት አደይን ትመክራታለች። አደይ ምን ሆነሽ ነው? ዴቭ ጥሩ ስሜት ላይ አይደለም፣ በጣም ተጨንቋል። አንቺ ደግሞ ለምንድን ነው እንደዚህ የምትሆኚው? እያለችም ትነግራታለች። በረከትን በጣም ስለተናደደ አደይ ዛሬ ወዴት ናችሁ በማለት ጠይቋት ነበር። አደይም እኛ ዛሬ ከዴቭ ጋር እንሄዳለን በማለት ተዋሸዋለች። ለመሆኑ ዶክተሩ ምናለሽ እያለም ይጠይቃታል። ስለ ሌሊ ከሆነ ምንም አላለኝም፣ መድኃኒቷን በደንብ እንድትወስድና ደግማ እንዳታቋርጥ ነው ያለኝ ብላ አደይ ተዋሸዋለች። አይ ችግር የለውም እሺ ይላታል። እና ቻው በቃ ሄደናል ዴቭ ጋር በማለት ወጥተው ነበረ። ወደ ሕክምና ቦታ ነበር የሄዱት እና ዳይመንድ እና ዴቭ እና በረከት ይገናኛሉ። እንዲህ እነ ሌሊ እኮ ከዴቭ ጋር ነን ብለው ነበረ፣ የት ናቸውም ይለዋል። እንዴ ኧረ እኔ አላውቅም፣ እኔ አላሉኝም፣ እኔ ራሱ ጠፍተውኝ ስልክ ማታነሳም እየጠበኩ ነው ይለዋል። በረከትም እነዚህ ልጆች ምን እያሉ ነው? ምን እያሰቡ ነው? ጭራሽ ግራ እያጋቡኝ ነው እያለ ይነግረዋል። ማዘሯም ቅምጥልን ትመክራታለች። ስለ ህይወት ብዙ ነገርም ታስተምራታለች። አንቺ ልጅ ነሽ፣ ብዙ ነገር ይጠብቀሻል፣ እንደዚህም አትሆኚ እያለች ትነግራታለች። ማዘሯ አመሰግናለሁ ስለምትመክርኝም ትላታለች። አሹ አሁንም ፍቅርን ተከትሎ ይዞራል። እኔ የገባሁት የቤት ዘበኛ ልሆን እንጂ እንዳንቺ አይነት ህፃን ልጅ ተከትዬ ልዞር አይደለም። አሁን ተከተለኝ፣ ልብስን ቀይረህ እንደዚህ ለብሰህ እንደዚህ አትበይ፣ ምን አገባሽ? ሲጀመር መመለስ ነው ያለብኝ። አንቺ ስራሽ ነው እኮ እንደዚህ ፈርተሽ ተከተሉኝና ሄዱ የምትይው፣ ከዚህ በኋላ አይመለከተኝም ይላታል። እሷም እየተለማመጠች ተከትሎ አሹ ይዞራል። እና አደይ በጣም አርፍደው ቀጠሮ አሳልፈው ዶክተሩ ሊወጣ ሲሉ ወደ ሆስፒታል ይደርሳሉ። እና በጣም ይቅርታ አረፈድንም ይሉታል። አይ ችግር የለውም አይገርምም፣ ሰዓታችሁ ስላለፈ ቀጠሮው ልወጣ ስል ነው የመጣችሁት። ግን ከዚህ በኋላ እንደዚህ አታርፍዱ፣ አንደኛችሁ ለአንደኛችሁ እንኳን መረዳዳት እኮ አለባችሁ። እንዴት ሁለታችሁም አንድ አይነት ትሆናላችሁ? ይላቸዋል ዶክተሩ። አይ ከዚህ በኋላ አናረፍድም፣ እንግዳ ስላለብኝ ነው ትላለች ሌሊ። እንግዳዎች እኮ ከጤናሽ አይበልጡም። መጀመሪያ አንቺ ስትኖሪ ነው ለሰዎች የምትኖሪው፣ ጤናሽን አስቀድሚ ይላታል። እሺ አይ ለዛሬ ይቅርታ ትላለች። እኔም ዛሬ ምንም ማድረግ አልችልም፣ ነገ ሕክምናሽን ትጀምሪያለሽ፣ ነገ ጊዜሽን ወቅቱን ጠብቀሽ ነይ ይላታል። የዛሬው ክፍል ይህን ይመስል ነበር። በቀጣይ ክፍል እስከምንገናኝ ናይክሮም ኩኪንግን ላይክ፣ ሸር፣ ሰብስክራይብ በማድረግ አብራችሁን ስለቆያችሁ አመሰግናለሁ። መልካም ቀን ባይ